ትሰማላችሁ? እኔ እሷን ሳልይዝ የትም አልሄድም። እሺ ትሰማኛለህ ወንድም? በግድ የሚሆን ነገር የለም። በቃ አልፈልግም ከተባልክ አልፈልግም ነው። በቃ ዝም ብለህ ሂድልን። ይኸውልሽ ሌላ ችግር ሳይፈጠር ቀጥ ብለሽ ገብተሽ ይዘሻት ውጪ። አለበለዚያ ግን ራሴ ገብቼ አንጠልጥዬ ነው እሺ ማውጣት። ሌባ ናት አልኳችሁ እኮ ለምን አሰሙኝም? አስወጧት እኮ ነው እያልኳችሁ ያሉት። ቅድም ፍቅረኛዬ ናት እወዳታለሁ የልቤ ንግስት ስትላል ነበር እንዴ? አሁን ደግሞ እዚህ ሌባ ናት ብለህ ትበጠብጣለህ። ምንድነው የምትለን? እና ደግሞ ንብረቴን ወስዳብኛለች። ንብረቴን ሳሊዝ ከዚህ የትም አልሄድም። እሺ ንብረትን እዛ ሄደክ ጠይቃት። እዚህ ግን ግቢ አትበጥብጥ። አንቺ ዝም በይ ነግሬሻለሁ። ስርዓት ይኑርሽ። ይኸውልህ ወንድሜ ከመጣ ይረግጣል። አሁን ከዚህ ብትሄድ ነው የሚሻለው። እናንተ ምንድነው የምትሉት? ቆይ እኔ እሷን ሳሊዝ የትም አልሄድም። አይገባችሁም እንዴ? እኛ ቤተሰባችን ናት። እሷን አሳልፈን ለማንም አንሰጥም። ትሰሚያለሽ? አንቺ ቤተሰቧ ልትሆኚ ትችያለሽ። የኔ ግን ሚስቴ ነች። እሺ ትዳሬ ነች። እኔ እሷን ሳሊዝ የትም አልሄድም። እሺ አዎ የኔ ነበረች፣ አሁንም የኔ ነች። እሺ አዎ ወደፊትም የኔ ነች። አንተ በቃ አልፈልግም ስባል አይገባም። እንዴት ከዚህ አልወጣም። ውጣ ብትሉኝም ምንም ብትሉኝም አልወጣም። እሺ ደግሞ ምን እንደምታመጡ አያችኋለሁ። ካልሆነ ገብቼ አንጠልጥዬ ነው ማውጣት። አሁን ግቢና ጥሪያት። ትሰማኛለህ? አንድ ጥሩ ምክር ልምከርክ። ከዚህ ብትሄድ ይሻላል። ወንድሟ ከመጣ ሽባ አድርጎ ነው የሚያስቀርክ። ተሯት ማለት እኔ እምልሽ ከወንድሜ ጋር ተስማማችሁም እንዴ? ለምን ውሉን ትተሽ ስራሽን አሰሪ? ትሰሚኛለሽ? እኔ ከውሌ ውጭ ንቅንቅ አይደለም። ቆይ እኔ ፈርሜልሽ የለ እንዴ? ለምን ስራሽን አልጀምርም? እኔ እሱ ካልፈረመ ስራዬን አልጀምርም። ቆይ ግን አንቺ የምርሽ ነው እንዴ? ውሉ ላይ የሞላሽ ነገር ሁሉ ይሁን የምትይው? ቀልድ የሚባል ነገር የለም። ውልውል ነው። አረ እውነት አሳቅሽኝ እንዴ? ሳቅ ከፈለግሽማ እኔ ስቅልሻለሁ። ትሰሚኛለሽ? እኔ ከዚህ ቤት ከወጣሁ 10,000 ብር ተቀብዬው ነው የምወጣው። ወንድሜ እንኳን ደስ አለ። ቆንጆ ሰራተኛ ነው ያመጣውልህ። እኔ ፍለጋ ሄጄ አጥቼ ስመለስ አንቺ ሳደጉ ይዘሻት ከቻልሽ። በቃ የምትገርም ልጅ ነው ይዛንልኝ የመጣ ነው። ስትታይ በጣም ባለሙያ ናት። በቃ ትወዳታለህ። እስከዛሬ ራሱ እንደዚህ አይነት ሰራተኛ እዚህ ቤት ገብቶ አያውቅም። ለዛ ነው መውጣት መግባት የተመላለሰብህ። ግን ስለ ሁሉም ነገር ነግረሻታል አይደል? ባለትዳር እንደሆንኩ ሚስቴ በጊዜያዊ ጸብ እናቷ ጋር እንደሄደች ተመልሳ እንደምመጣ ነግረሻታል አይደል? አዎ ነግረናታል። ብታያት ወንድሜ እንዴት ደስ እንደምትል። በዛ ላይ ሙያተኛ ናት። ሙያተኛ ናት የምትይው መች ሙያውን ቀምሰሽ ነው? እኔ ቅርብ ሰዓት አይደል እንደ ሰራተኛ ፍለጋ ሄድኩት። መንገድ ላይ ሳሙሳ እየበላን የመጣ ነው ወንድሜ። እንግዲህ መብላት ትወዳለች። ያስቤዛውን ነገር አስብበት። ወፍጮ ነው የገዛውልህ፣ ወፍጮ ነው የገጠምኩልህ ብትይኝ ይሻላል እኮ። እኔ የሚበላ ሰው መች አጣው? ለመብላት አንቺ አትበቂም እንዴ? እሷ አትበቃም? ሌላ ተጨማሪ ወፍጮ። አሁን ይችን የመሰለች ቆንጆ ሰራተኛ አምጥተንልህ የለ? መች ቆንጆ ፈልጋለሁ አልኩ? የቤት ሰራተኛ እንጂ። ደግሞ ስለ ሁሉ ነገር ነግረሻታል? ከሚስቴ እንደተጣላው፣ ሚስቴ ለጊዜው እናቷ ጋር እንደሄደች፣ ስትመለስ ባለትዳር እንደሆንኩ ነግረሻታል? ላጤ ነው ብለሽ ብቻ አምጥተሻት እንዳይሆን የምፈራው ይሄንን ነው። ሚስት አልወጣ ብሎኝ መረገሜን፣ እኔ ደግሞ ሚስት እንደምወድ ሚስት አልሆን እንዳለኝ ነግረሻታል? መንገር አለብሽ። ሰራተኛ ሲገባ ሁሉ ነገር ካልተነገረው እንደ በፊቱ ችግር ነው የሚገባው። አሁን እኮ ስንተኛ ሰራተኛ ናት? ቤት ይቁጠረው። እናንተ የማታውቁት እኮ ብዙ ገብተው ይወጣሉ አየር ላይ። 2 ጊዜ አግብታ 3 እንደፈታ ነግረናታል። ሁሉንም ነገር ነግረናታል። አታስብ አንተ። ታውቂያለሽ ለገኒ ያለኝም ፍቅር ባላሰብኩት መንገድ ነው ጥላኝ ብስ ያለችው። እኔ አሁን ገኒ መፍታት የምፈልግ ሰው ነበርኩ አልሆን ብሎኝ እንጂ። መቼስ አንቺ ታስተውያለሽ ትንሽ። እንዴ ወንድሜ ልታለቅስ ነው? ተረጋጋ እንጂ። ወይኔ አንቺ ደግሞ ያልቅስ እንጂ እናቴ። ሰው ሲያለቅስ ነው የውስጡ እንትን የሚታጠብለት። አልቅስ። መከዳት ቢያስለቅስም እኔ ለሷ ብዬ አላለቅስም። እሷ ለከዳችኝ እኔ ምን ብዬ ነው የማለቅሰው? ከፈለገች ራሷ እዛ ተደብቃ ታልቅስ። አላለቅስም። ለማን ብዬ ነው የማለቅሰው? አታልቅስ። ለማ ብለህ ነው የምታለቅሰው? አሁን ይችን የመሰለች ቆንጆ ሰራተኛ አምጥተንልህ የለ? እንዳታለቅስ። ግን እኮ ቤት ገብቼ ነበር። አይ እንግዲህ ቆንጆ ሰራተኛ ናት ስንል ሞያዋንም ባህሪዋንም ነው
እንጂ ሌላ ነገር አስበን ነው እንዴ? ራት አለው ወፍጮዬን ማያት አለው። እኔ አሁን እኮ በወር የተወሰነ ኪሎ ነበር ማስፈጫው፣ አሁን ወደ ኩንታል ልሄድ ነው። እናንተ በላተኛ፣ ቆይ በዚህ ጊዜ በላተኛ ይመጣል? አሁን ያቺ ሚስቴ ስመጣ እኮ ምን ልትሆን እንደምትችል አስብ። እድለኛ ነህ፣ እንዳንተ እድለኛ ሰው የለም። ለማንኛውም በቃ እኔ ገብቻታለሁ። ጥሩ ከሆነች ትቀጥላለች፣ ጥሩ ካልሆነች ግን ደህና ነሽ? እንዴት ነሽ? ይመር እባላለሁ። ሄዋን እባላለሁ። አንተን አሰሪ? አዎ እኔ ነኝ። እንደ ቤተሰብሽ አስብኝ፣ እኔም እንደ ቤተሰቤ አስብሻለሁ። ሰራተኛ ማለት እኮ ያው እህት ማለት ናት። ኧረ ምን እህት እናትም ጭምር ናት። አንቺ ደግሞ ሳይሽ እንደነገሩኝ ከሆነ እናት የሆንሽ ሰራተኛ ነሽ። ደህና ነሽ አይደል? ለመሆኑ ስራክ ምንድን ነው? እኔ ፎቶንሽ ነኝ። ያላነሳው ታዋቂ ሰው የለም፣ ግን ያው እነሱ አያውቁኝም እንጂ በስራዬ በቃ አንቱ የተባልኩ ፎቶንሽ ነኝ። ተደብቀ ነው የምታነሳው? አሁን እንደዛ በይው። ተደብቄ እንደማነሳ ቁጠር። ያላነሳሁት በቃ ከተማው ላይ አለ የተባልኩ ብታይ፣ ፎቶዎቼን ብታይ አንቺ ራስሽ ልታውቂኝ ትችያለሽ። ማለት ሱስ አለብክ? የጫት የሲጋራ? ኧረ እኔ ምንም ሱስ የለብኝም። የቡና ሱስ ነው ያለብኝ። አንዳንዴ አልፎ አልፎ አለ አይደል፣ በቃ ትንሽ ጫቷን እቀማምሳለሁ። ጫት ትንሽ አለብኝ እንጂ ንጹህ ነኝ። ከሱስ ነፃ የሆንኩ ሰው ነኝ። ከዛሬ ጀምሮ ሱስን ታቆማለሽ? እሺ አቆማለሁ፣ እንዳልሽኝ አደርጋለሁ። ሌላስ? ገብቶሃል አይደል ያልኩ ያለሁት? ማምሸትም አይቻልም። ገባክ? አዎ በደንብ ገብቶኛል። ከስራ ወደ ቤት፣ ከቤት ወደ ስራ። ከፈለግሽ ሰዓትም ስጭኝ፣ መግቢያና መውጫ። እስቲ ከዚህ በፊት የነበረች ሰራተኛ ለምን እንደወጣች ንገረኝ። እዚህ ቤት ሰራተኛ የሚባል ገብቶ አያውቅም። ለእኔም ለቤቱም አንቺ የመጀመሪያ ሰራተኛ ነሽ። እንደዛ ነው እንዴ? ድንግል ነኝ ማለት ነው? አንቺ ድንግል ነሽ ማለት ነው? ጥሩ ነው። ሴት እንዳንቺ ክብሯን ስትጠብቅ ጥሩ ነው። ቆጥቢ፣ እሺ? ሳታገቢ ለማንም እንዳታደርሽ። ደርሽ፣ ጎበስ። እንደውም አንቺ የእኔ ቤተሰብ በመሆንሽ ደስ ብሎኛል። እንዳንቺ አይነት በቃ ኩሩ ሰው ነበር ስፈልግ የነበረው። አይደለሁም ባል ነበረኝ። ኧረ ድንግል አይደለሁም። ኧረ ነሽ። አሁን እኮ ነኝ ብለሽ ነበር እኮ። አሁኑኑ ትክጃለሽ። እዚሁ ነኝ፣ አሁን ደግሞ አይደለሁም። ኧረ አይባልም። ምንድን ነው ያልሽኝ? አንቺ እውነት ባል ነበረሽ? ባል ግብት ነበረኝ፣ ከዳኝ። ይኸው ተወኝ። እንደውም ተወኝ። ትዝታዬን ቀሰቀስክብኝ፣ ላልቅስበት። ኧረ ለምን ታለቅሻለሽ እንዴ? በቃ አንቺ እኮ አይደለሽም የከዳሽ፣ እሱ ነው አይደል የከዳሽ። ግን ማልቀስ ከፈለግሽ ችግር የለውም። እኔን ራሱ ቅድም አልቀስ ብላኝ ነበር። ማልቀስ የውስጥን ያነጣል፣ እንባ ውስጥን ያጥባል ብላኝ ነበርና የመከሩኝን ልምከርሽ እና ለማንኛውም መጣሁ። እሺ እንዳይደብርሽ፣ በቃ ተጫውችሽ። አንቺ ምንድን ነው ያመጣሽብኝ? ትዳር የሆነች ሰራተኛ ታመጭብኛለሽ? ቆይ ምን ባደርግሽ ነው እንደዚህ የጨከንሽብኝ? ወንድሜ ጥሩ ልጅ ናት፣ ትወዳታለህ። ከቻልሽ እባክሽ ይዘሻት ሂጂ። እንዴት ነው ከዚች ጋር ተግባብተን የምንኖረው? ደግሞ እኔ ጥያቄ እንደማልወድ ታውቂያለሽ። ገና ከመምጣቷ በጥያቄ አጣደፈችኝ። አዎ እሷ ጥያቄ ትወዳለች። እኔን ራሱ በጥያቄ ያድርገኛለች። ጭራሽ ማምሸትና ቡና መጠጣት ታቆማለህ ብላኝ እርፍ። ለዚህ እኮ ሚስቴ ምን አደረገችኝ? ሚስቴ እኮ ቢያንስ ይሄን አቁም ይሄን አድርግ ብላኝ አታውቅም ከንዝንዝ ውጪ።
ወንድሜ ጥሩ ልጅ ናት ታስብልሃለች አልኩህ እኮ ለዚህ ነው አሁን ገባ። አዎ ጥሩ ልጅ ነች እኮ ታስብልሃለች አለች ለዛ እኮ ነው። አስባልኝ ሞታለች። ማሰብ እንደዚህ ነው እንዴ? ገና ቁጭ ከማለት ስራ ምንድን ነው? ገቢ ምንድን ነው? ትንሽ ቆይታ እኮ በቃ አሁን የማትጠይቀኝ ጥያቄ የለም ማለት ነው። ሲጀመር እኔ መቼም አይገባኝም እና እባክሽ ልለምንሽ ወደ አመጣሽበት ሳይመሽ በጊዜ ይዘሽልኝ ሂጂ። አንድ ሁለት ቀን እናያትና ካልሆነ ትወጣለች። እቺ ግን ለመውጣት የተዘጋጀች አይመስለኝም። ምንም የመውጣት ፍላጎት የላትም። የሚወጣ ሰው ጥያቄ ይጠይቃል እንዴ? ካልወጣችማ ጥሩ ነው። አንተ ደግሞ ሰራተኛ እኮ ስቆይ ሚስት ትሆናለች። እስኪ ድገሚ፣ ምንድን ነው ያልሽው? አዎ እውነቷን ነው። ሰራተኛ ከቆየሽ ሚስት ትሆናለች። እንደዛ ነው እንዴ? እኔ አልገባኝም ነበር። እኔ ሰራተኛ እንጂ ሚስት እፈልጋለሁ ብያችኋለሁ እንዴ? አዎ አንተ ደግሞ ሰራተኞችን ትወደ የለ እና ሰራተኛ መጥላት አለብኝ? አንዳንዶቹ ራሳቸውን ለማገዝ፣ አንዳንዶቹ ደግሞ ቤተሰባቸውን ለማገዝ ነው የሚሰሩት። የቤትሽን ገበና ሸፍነው እንደ ልጅ ከታዘዙሽ እነሱን እንደ ቤተሰብ ማየት ግድ ነው። ሰራተኛ ማለት ቤተሰብ ነው። አንቺ እንደሚባሉት አይደለም። እና እኔ በዛ እንጂ የሰፈሩ ሰው እንደሚያወራው እናንተም እንዳሰባችሁት የሰራተኛ ፍቅር ኖሮኝ አይደለም። እና ደግሞ ብዙዎች ጉልበታቸውን ብቻ ነው የሚፈልጉት። እሱ ደግሞ ስህተት ነው፣ መታረም አለበት። እናንተም ደግሞ ያላችሁን አመለካከት ማረም አለባችሁ። እሺ ሰራተኛ ሚስት ትሆናለች፣ ሰራተኛ ቆንጆ ናት አይባልም። ሰራተኛ ናት፣ ቤተሰብ ናት። በቃ አለቀ። እስኪ ወይ ግባና በደንብ አናግራት። ለማንኛውም እናንተም እንዳልኳችሁ አድርጉ። እሺ እኔ ማውራት ያለብኝን ነገር አወራለሁ። ወንድሜ ካጠፋው ግን በጣም ይቅርታ። እኔ ላንተ ብዬ ነው። እሺ በቃ ለማንኛውም ይቅርታሽን ተቀብያለሁ። እኔ ላናግራትና እማትሆን ከሆነ በጊዜ እንሸኛታለን። እሺ መጣ። እኔ ምልክ የተቀቀለ እንቁላል ትወዳለህ እንዴ? ኧረ እኔ የተቀቀለ ነገር አልወድም። አንቺም በእርግጠኛነት ቅቅል ምናምን አይመችሽ። በደንብ ጥፍጥ ተደርጎ የተሰራ ነገር ነው የሚመችሽ። እኔ ደግሞ ቅቅል ነው የምወደው እና ደግሞ ሁሉ ነገር በቅቅል ነው የሚሰራው። እሺ ቅቅል ስትይ እንቁላል ቅቅል፣ ድንች ቅቅል፣ በቆሎ ቅቅልም ለማለት እንዳይሆን፣ ሙያዬ ይሄ ብቻ ነው መቀቀል ብቻ ነው የምችለው ለማለት እንዳይሆን። የምፈራው ይሄን ነው። ሙያተኛ ነች ብለው የምትችለው ቅቅል ነው እንዳይሉ። አዎ መጠባበስ ጊዜ ስለሚፈጅ ቅቅል ብልት አይሻልም? ቅቅል ብልት? አረ ይሻላል። መክተፍ፣ መላጥ፣ ማቁላላት ጊዜ ይፈጃል። ቲማቲም ራሱ መቀቀል ነው የሚሻለው። እንደዛ ነው የሚሻለው አይደል? አንተ እውነትም የገባህ ነው ማለት ነው። ሁሉን ነገር ቀቅሎ መብላት ነው። በጣም ጥሩ ዘዴ ነው። በርበሬ አይጨርስ፣ ዘይት አይጨርስ፣ ቀቀል አድርጎ መብላት ብቻ። እስቲ 1000 ብር ስጠኝ ከደሞዝ የሚቆረጥ ጸጉሬ ተቆርጬ ልምጣ። የባሰው መጣ። ዛሬ ገና ከመግባትሽ 1000 ብር ደግሞ ጸጉርሽን ለምንድን ነው የምትቆረጪው? ያው ቲክቶክ ልጀምር ነዋ። የምቆረጠው ደግሞ ጫፏን። ሰሚኛለሽ? ለስራ ነው ወይስ ቲክቶክ ለመጀመር ነው እዚህ የገባሽው? እዚህ ቀጥ ለጥ ብለሽ ስራሽ እንድትሰሪ የምፈልገው። ስራ ይጎዳል እኮ። አንቺ ቲክቶክ ስትይ የቤቱ ስራ ይጎዳል። እኔ ደግሞ የቤቱ ስራ እንዲጎዳ አልፈልግም። በስርዓት ትሰሪያለሽ፣ በስርዓት ታርፊያለሽ። ይሄ ቀቀል ምናምን የምትይውን ነገር ደግሞ ታቆሚያለሽ። ለመቀቀል እኔ አነሼ ነው እንዴ ቀቀል ምናምን የምትይብኝ? ስማ ውሉን አላየኸውም እንዴ? የምን ውል ደግሞ? ከማን ጋር ነው የተዋዋልሽው? ከቀጣሪዬ ጋር ተዋውያለሁ። አንደኛ ዋይፋይ እንድታስገባልኝ፣ ሁለተኛ ደግሞ ቲክቶክ እንደምጀምር ተዋውለናል፣ ሶስተኛ ደግሞ የእረፍት ቀንም እንዳለኝ ተዋውለናል። ላጤነክ የብቻዬ ክላስ እፈልጋለሁ። ሌላስ ምን ትፈልጊያለሽ? ንገሪኝ፣ አሟላለሁ። ያው የእረፍቴ ቀን ነዋ። ከዚህ ሄጄ አድሬ የምመጣበት ቀን። ሄደሽ አድረሽ ሁለሽ የምትመጭበት? አንቺ ግን አላበዛሽውም እንዴ? እኔ አላበዛሁትም። ለማንኛውም መጣሁ። የትም እንዳትሄጂ። ሁሉን ነገር ካቆምንበት እንቀጥላለን። ከዚህ የትም አልሄድም። የት መሄጃ አለኝ ብለህ ነው? የምር ግን ምንም መሄጃ የለሽም? አዎ የትም መሄጃ የለኝም። እርግጠኛ ነሽ መሄጃ የለሽም? ኧረ አስታውሺ፣ የሆነ መሄጃማ ይኖርሻል፣ ቤተሰብ ምናምን፣ ከዚህ ሄደሽ አረፍ የምትይበት። ኧረ ተይ ያለሽ መሄጃ ይኖርሻል። እውነት ምንም መሄጃ የለሽም? አሁን ከዚህ ብትሄጂ የምታርፊበት ዘመድ ምናምን አይኖርሽም? በደንብ አስታውሺ። እኔ ተመልሼ እስክመጣ ድረስ መሄጃሽን፣ ዘመድ የምታርፊበትን አስታውሺ። እሺ? መጣሁ።
ሳትደብቂ ንገሪኝ። ላጤ ነው ትያለሽ? ገና ሚስቴ በሁለት ቀን ጸብ እናቷ ጋር ሄደች ብለሽ ታፋችኛለሽ? ቆይ ምን አስበሽ ነው? እንደ ሌሎቹ አንቺም የማፋታት ፍላጎት አለሽ እንዴ? አሁን ሚስቱ ሳትፋታው ፈታ የሚለውን እድርተኞች ቢሰሙ ምን ይላሉ? ተገላገለ እንኳን ደስ አለው ይላሉ። እንደውም ድፎ ዳቦና አረቄ ይዘው ልክ ይመጣሉ። ድፎ ይዘው ይመጣሉ እንኳን ደስ ያለ ሊሉ። አረቄስ ይጨምራሉ ወይስ ድፎ ብቻ ነው? ኧረ ተው እናንተ ልጆች ዛሬ ምንድን ነው የሆናችሁት? ምን አይነት ጉድ ውስጥ እንደከተትሽኝ እኔ ነኝ የማውቀው። ጭራሽ ውሉን ያፈረሰ 10,000 ብር ይከፍላል እኮ ነው የሚለው። ጭራሽ ስትሄድ 10,000 ብር ይዛ እንደምትሄድ ነው የምታስበው። ለካ ያለ ነገር እንደዚህ ዝብድብን አላረችልኝም። አንቺ ነሽ በቃ እንደዚህ ያደረገ እና ወንድሜ በቃ ካስከፋው ይቅርታ አድርግልሽ። ያንቺ ይቅርታ ውሉን ይቀድልኛል? አይቀድልኝም። አሁን እኮ አንቺ ከባሰው ወደ የባሰ ነው የከተችኝ። ሚስቴ በምን ጣሟ ከዚች አሁን ጭራሽ ገንዘብ ትፈልጋለች። ውሉን አነበብኩት፣ ግን የኔ ደሞዜ ትንሽ ነው። ለአንቺ የሚስማማ መጠጥም ምግብም ማቅረብ አይችልም። አንቺ በዚህ ቤት የፈለግሽውን እየበላሽ መኖር አትችይም። ሙሉ ላይ እንደሰፈረው ማለቴ የበላነውን ከበላሽ የጠጣነውን ከጠጣሽ፣ አንዳንድ ጊዜ ይኸውልሽ እማንበላበትም ቀን ይኖራል። ያኔ ከበላን አብረን ትበያለሽ፣ ካልበላን ደግሞ ታድሪያለሽ። ይሄን ከቻልሽ እንዳልሽው ደግሞ በቆሎውን፣ ቅቅሉን፣ ድንቹን ማቅረብ አያቅተኝም። ድንች እገዛልሻለሁ፣ ቀቅለሽ ትበያለሽ። እንቁላልም ቢሆን አልፎ አልፎ ለአንቺ 1-2 አላጥም። በዚህ ከተስማማሽ መቀጠል እንችላለን። ካልሆነ ግን ይሄ ውል ቢቀደድ ባይ ነኝ። አይ ደም አይፈቅድም። እኔ አትክልት ተመጋቢ ነኝ። ስጋም ከተገኘ አልጠላም። ስጋ ከተገኘ ማለትሽ ጥሩ ነው፣ እንደ ግዴታ አለመያዝሽ ማለት ነው። እኔ ስጋ የምገዛው ደሞዝ ስቀበል ነበር። አሁን ግን የደሞዜን ቦታ ስጋው ስለያዘ ስጋ መግዛት አቆሚያለሁ። ስጋ የምገዛው ቁብ ሲደርሰኝ ነው። አሁን ደግሞ የገባሁት ቁብ ስለሌለ ስጋ የምንበላው ለበዓል ነው። ከዛ ውጭ ስጋ የሚባል ነገር እዚህ ቤት አይገባም። ጾም ነው። ወይኔ ይባል በችግር መሞቴ ነው። ምን ችግር አመጣው? ስጋን የሚተኩ እኮ እነ ባቄላ አሉ፣ ጥራጥሬዎች አሉ። እነሱን እገዛልሻለሁ። ለእነሱ ደግሞ እኔ በጭራሽ አላንስም፣ እውነት አላንስም። ደግሞ 1 ኪሎ ስጋ የምንገዛበትን ብዙ ጥራጥሬ እንገዛበታለን፣ ድንችም እንገዛለን። ያው ቀቀልቶ እጅ የለ። ስለዚህ በቃ ተረጋጊሽ። በዚህ መንገድ እዩ። ስማ አንተ ስታይ እንደሆነ መስላለሁ እንዴ? መልቀቅ ነበር ቤቱን። ኧረ አትልቀቂ። ባይሆን አሁን ገብተሽ በ30 ደቂቃ ውስጥ ከምትለቂ 1-2 ሰዓት ቆይተሽ ልቀቂ። ሰውስ ምን ይላል? አሁን ገባች ወጣች ከሚል ትንሽ ቆይታ ወጣች ቢባል አይሻልም? ተይ እንጂ እየተሳሰብን። አረ ቲክቶክ ላይ ነው የምለቀው። የቤዛና የፋና ግፍ ነው አንቺ ላይ ጣለኝ። ባይሆን እዚህ ደሪና ነገ ትሄጃለሽ በጠዋት፣ ችግር የለው። ቆይ አሳድረ ምን ልታደርገኝ ነው? አረሽ የምትሄጂው የምትለኝ? እኔ ደግሞ ምን አደርግሻለሁ? ገብሴ ስትሄጂ ጎረቤቶች ምን እያደረጋቸው ነው እንዳይባል። እኔ እንደሆነ ስም የለኝም። በዛች ሚስቴ የተነሳ ጠልሽቷል ስሜ። እንዴ ልታለቅስ ነው እንዴ? በምን አቅሜ ነው የማለቅሰው? ደከመኝ እኮ እምባ እስከየት ይመጣል? ዛሬ ተባብራችሁ አንቺ እህቴ ይሄ ውሎናችሁ እኮ ድክም አረጋችሁ። ደግሞ ዋይፋይ ቶሎ አስገባ፣ ከሌለ ይደብራል። ነገ በጠዋት ሄጄ ወረፋ ይዛለሁ። ከዛ ከ5 ወር በኋላ ወረፋችን ሲደርስ መጥተው ይቀጥሉልናል። የዛኔ አንቺም እንደ ልብሽ ትጠቀሚያለሽ። እሺ ምንም እንዳታስቢ። እስከዛ ወረፋ? የምን ወረፋ ነው የምትይዘው? የዋይፋይ ወረፋ ይዛለሁ። 5 ወር 6 ወር እንታገሳለን። ከዛ መጥተው ይቀጥሉልናል። አንቺም እንደ ልብሽ ትጠቀሚያለሽ። እስከዛ ትንሽ ታገሽ። እሺ 5 ወር ምን አላት? አምስት ወር 6 ወር? ኧረ እንዴ የሳቅሽ ነው። ጨርሽ ንገሪኝ። እሺ 5 ወር 6 ወር?
እንዴ እኔ ውጭ በራሪ ነኝ፣ ጊዜ የለኝም። ግልጽነቷ ደስ ሲል ደግሞ የዋህ ትመስላለች። ግን ከዚህ ጋር እንዴት ነው የምኖረው? ውሉ ላይ እኮ ያላሰፈረችው የምግብ አይነትና የጥቅማ ጥቅም አይነት የለም። አሟልችላት ብትኖር ደስ ይለኝ ነበር፣ ግን ማሟላት አልችልም። ጤና ይስጥልኝ። ምን ልርዳ? እርዳታዬ ካስፈለገ። እዚህ ቤት ሌባ ገብቷል። ሌባ? ወይኔ ጉዴ! የት አለ? ምን ሊሰርቅ ነው የገባው? ለዛውም የሴት ሌባ። አሁን ሳሰርቃችሁ ቶሎ አስወጫት። እዚህ የሚሰረቅም ሌባም የለም። ተሳስተዋል። ትሰሚያለሽ? እኔ ተሳስቼ አላውቅም። እሺ አሁን ያቺን ሌባ ቶሎ አስወጫትና የወሰደችውን ትመልስልኝ። ወንድም፣ እዚህ ሌባ የለም። ተሳስተህ ነው። ሲኖር እነግርሃለሁ። እሺ ከቻልክ ደግሞ ደውልልኝ፣ ቁጥሬን እሰጥሃለሁ። እኔ ለፍቼ ያጠራቀምኩትን የሀያቴን ውድ ስጦታ ወርቄን ዘርፋኛለች። አንተ አሳዘንከኝ በጣም። እዚህ ግን ሌባው የለችም። እኔ ግን ምን ልርዳ? እቺ መጥፎ የሴት ሌባ ባመንኳት ከዳችኝ። ሰው እንዴት ባመነው ይከዳል? እምነት እኮ ከባድ ነው። አምኛት ነበር፣ ፍቅሬን ገደል ከተተችው። ጭራሽ እኮ አያቴ ለእናቴ የሰጣቻትን ወርቅ ነው የዘረፈችኝ። አሁን ቶሎ አስወጪልኝ። ሌባዋ እዚህ ናት። እኔ መንገድ ላይ አረብሽን ብዬ ነው ተከትያት እዚህ ድረስ የመጣሁት። አሁን ግቢና አስወጪልኝ ቶሎ በይ። እቺ የልብ ሌባ ካዲ። የልብ ሌባ ልብህንም ሰርቃ የእናትህንም ወርቅ። አሳዘንከኝ በእውነት። እውነት ባለቅስ ሁሉ ደስ ይለኝ ነበር። የኔም በይ በቃል። ያንቺም ከተጨመረበት እርግማን ይሆንባታል። የሰውን ባኩ ለክፉ ነው የሚዳረገው። እኔ ደግሞ ክፋቷን አልፈልግም። አው ምክንያቱም እኔ እሷን በጣም ነው መወዳት። ታድላ። አንተ ግን እኮ እንባ አልወረደ። የወንድ ልጅ እንባ ወደ ውስጥ ነው። እኔም ወደ ውስጥ እያነባው ነው። እና እንባ ወደ ውስጥ እየፈሰሰ ነው? አው ትኩስ የሀዘን እንባዬ ወደ ውስጥ እየፈሰሰ ነው። ብቻ በጣም ነው ያዘንኩት። በጣም ነው የጎዳችን። ቆይ ለእኔ ይሄ ይገባል? ባመንኩኝ ፍቅር በሰጠው ለእኔ መልሱ ይሄ ነው? ንገሪ። በቃ እንዳትታመም አታልቅስ እሺ? ከሰውነቴ አካሌ የጎደለብኝ እስኪመስለኝ ነው በእሷ ፍቅር የተጎዳሁት። ይህኝ እስቲ አላሳዝንሽ? ደግሞ አትዘን። ማዘን እኮ ጥሩ አይደለም። ግን ማናት እንደዚህ ያደረገች? የኔ ፀሐይ ናት። እንዴት እንደምሳሳላት እኮ ብታይ፣ እንዴት እንደምወዳት። የኔ አበባ ፍቅር እኮ ናት። የልቤ ንጉስ፣ የልቤም ሌባ ነች። ታድላ። የልብ ንጉስ ናት፣ ሌባም ናት። አው የልቤም ንጉስም የልቤም ሌባ ነች። አሁን ቶሎ አስወጪልኝ፣ ካልሆነ እጮሃለሁ። ማን ሊሰማ ነው የምጮኸው? እስኪ ጩህ። ሰሚ እስከማገኝ እጮሃለሁ። አው ሰፈሩን ነው በጩኸት ማናውጠው። እኔ እኮ እሷን ከተለዩ በኋላ መረረኝ፣ ከፋኝ። ይኸው ምግብም እኮ ከበለው ስንት ጊዜ በቀን አንድ እንጀራ ብቻ ነው የምበላው። በቃ ስቃይ ውስጥ ነኝ። ጥሩልኝ። እሷን ካላገኘው ማበዴ ነው። የልቤ ንግስት፣ የልቤ ሌባ አልኩሽ እኮ። እንዴት እንደምወዳት እኮ። የኔ ፍቅር ደግሞ በጣም ነፍቃኛለች። እኔ ከነ በደሏን ቢሆን ልቀበላት ዝግጁ ነኝ። እና የልቤ ንግስት ጥሪልኝ፣ ካልሆነ አለቅሳለሁ። አለቅሳለሁ? አዎ አለቅሳለሁ። እንባዬ ጎርፍ ሆኖ እስከሚወስዳት ድረስ አለቅሳለሁ። አሁን ፈጥነሽ ጥሪልኝ ያቺ የልቤ ሌባ። እኔ እጠራልህ ነበር፣ የት እንዳለች ግን አላውቅም። አትዋሺ፣ ታውቂያለሽ። አሁን ፈጥነሽ ግቢና ጥሪያት። እንዴ እኔ ማንን ነው የምጠራው? እሺ የት ናት? ካልሆነ አለቅስብሻለሁ። የኔ እንባ ደግሞ መራራ ነው፣ ትጎጃለሽ። የት እንዳለች ታውቂያለሽ። ጥሪያት ብያሻለሁ፣ ጥሪያት። ለመጀመሪያ ጊዜ ሳገኛት ሰድባኝ ነበር የተዋወቅነው። በስድቧ ነው ልቤን የገዛችው እና እኔም ለሷ ጥላዋ ሆንኩላት፣ እሷም ለእኔ ጥላ ሆነችልኝ። ዋው በጣም እድለኛ ነች እንደዚህ ከወደድካት። ካልገባሽ በምልክት ልንገርሽ። ቁመቷ 50 ሳንቲሜትር ትሆናለች። አጠር ያለች ነች። ጸጉሯ እንዴት ነው? ዞማ ነው ጸጉሯ፣ ዞማ ነው፣ ረጅም ቀለም ተቀብቷል ጫፍ ጫፍ። አንዳንዴ እንደውም ከርዝመቱ የተነሳ በእግሯ ሁላ ተረግጠዋለች። ጸጉሯን እኮ ለ5 ካልሆነ አንድ ሰው ችሎ አይሰራው። ብዛቱ፣ የጸጉሯ ብዛት እንዴት እንደምወዳት እኮ። አሁን ግቢና ጥሪልኝ።
ግቢ እዚህ ጋር ቆመሽ ለምን ትተኛለሽ? ግቢና የልቤን ንግስት ጥሪልኝ። ውሉ ላይ እንደተጻፈው እኔ አንቺን በሳምንት አንድ ጊዜ ስጋ መመገብ፣ ወተት ማጠጣት አልችልም። ይሄ የአንቺ ምኞት። ስለዚህ ምኞት ሳይሆን ግዴታ ነው፣ ተባብለሃል። እኔ አንቺን በሁለት ቀን አንድ ቀን ጁስ ማጠጣትም አልችልም። እኔ ራሴ እንደ አንድ ደሞዝ ከፋይ የአንቺን ምኞት ተመኘችው አላውቅም። አንቺ ሰራተኛ ሆነሽ የተመኘሽውን እኔ ተመኘችው አላውቅም። እኔ ከየት አምጥቼ ነው ማሟለሁ? እኔ ለራሴ ደሞዝተኛ፣ ስራዬ ለጉቦ የሚመችና ጉቦ ማገኝ ቢሆን በልቼ አበላሽ ነበር። ስራዬ ግን ስለማይመች እኔ አልችልም። እና ምን ይሻላል? በቃ ምን ታረጊ መሰለሽ፣ አንቺ የሞላለት ቤት ፈልገሽ ግቢ። እዚህ ያለው እኛ ጋር ምስር፣ ሽሮ፣ ጥራጥሬ ነው። እንዳልሽው ደግሞ አንቺ ዶሮ አይደለሽም፣ ጥራጥሬ መለቅኛ። ስለዚህ በቃ ከዚህ ሂጂ። እኔ ሂጂ ተብዬ አልሄድም። 10,000 ብር ትሰጠኛለህ? አረ ቁጥር ፍሪ። ብሩ ለራሱ መግዛት አቅቶታል። ነጋዴውም በህዝቡ ላይ ጨከነ። እኛ እኮ ደሞዛችን እኮ ከወር አይደርስም። እኔ እኮ ከደሞዜ ቆጥቤ ነው ለአንቺ ደሞዝ ራሱ መከፍለው። አንተ እውነትም ኑሮ ተጭኖሃል? አዎ አታየኝም እንዴ እንደዚህ ጎብጬ? በጣም ተጭኖኛል። እና ኑሮ ያልተጫነው ቤት ፈልገሽ በጊዜ ብትገቢ ነው የሚሻልሽ። አንቺ ከኛ ጋር ምን አንገላታሽ? ያንቺ ምኞት እኮ ብዙ ነው። ጁስ ያለሽ በየቀኑ፣ ስጋት ያለሽ በሳምንት 2 ከየት ይመጣል እንዴ? ምኞትሽ እኮ በዛ። አልሄድም። ግድ የለሽም። ከዚህ ለቀሽ ሂጂ። ለደላላ ያወጣሽውን፣ ለትራንስፖርት ያወጣሽውን፣ ለካርድም ያወጣሽውን ነገር ካለ እኔ እሸፍናለሁ። አንቺ ብቻ ከዚህ በሰላም ሂጂ እባክሽ ሂጂ። እሺ በቃ 1 ወር አይቼ እሄዳለሁ። ወሩን ሙሉ ከአንቺ ጋር? አዎ ከኔ ጋር። ምን ነው? በቃ ማበዴ ነው። ጨርቄን ጥዬ በቃ መንገድ ላይ መታየቴ ነው። በአንድ ቀን እኮ አጨለልሽኝ እኮ። ወሩን ሙሉ እንዴት ነው ከአንቺ ጋር መሆነው? እና እባክሽ ሂጂ። አይ ፋና፣ አይ ቤዛ፣ የእነሱ ግፍ ነው። እነሱ ይማሩኝ፣ ባሉበት ይቅር ይበሉኝ። አንቺ ላይ ጣለኝ የእነሱ ግፍ ነው። እና እባክሽ ሂጂ። እዚህ ምንም የሚጠቅምሽ ነገር የለም። ውል ምናምን የምትይውን ቀደሽ ከዚህ ሂጂ በቃ። ደላላ ቤት እኮ በሽ ነው የተገኘሽው። ከደላላ ቤት አይደል? አንቺን የሚወስድ ይጠፋል እንደ ደላላ ቤት። እና ሂጂ በቃ። ይመር ውጪ ሰው እየፈለገ ነው። ምኑን አማርኩት? ስሜ ብቻ ነው ያማረው። ማን የፈለገኝ ደግሞ? ሌላ ተጨማሪ ሰው ደግሞ መጣሽ። እባክሽ አስቢበትና ከዚህ ውጭ። እባክሽ ለምንሽ፣ አንቺ ዘመድ አስቢበትና ከዚህ ውጭ። አንቺ ዘመድ የለሽም እንዴ? ወንድም የለሽም እንዴ? በቃ ውጭ። እኔ እኮ ስራ ፈትቼ ዛሬ አንቺን ስለምን አልኩ። በቃ ይሄ ውል ይቀደድ። በቃ ውጭ። ስማ አንተን የፈለከኝ? ይመር ማለት አንተ ነህ? አዎ ይመር ማለት እኔ ነኝ። ምን ልርዳ? አንተ ሳትሆን እኔ ነኝ የምረዳ። አንተ በእኔ መረዳት ይኖርብሃል። አንተ ደግሞ እኔ ምንድን ነው የምትረዳኝ? ካልሆነ ደግሞ ትጎዳል። ጉዳቱ ደግሞ በጣም ከባድ ይሆናል። እኔ ስለምትለው ነገር ምንም አላውቅም። በስም መሳሰል ወይም ጦዘ እየተወዛገብክ እንዳይሆን። ይኸውልህ ሌላ ነገር አስበህ ከሆነ ከዚህ በሰላም ብትሄድ ይሻላል። ጉዳቱ ሸክም ይሆንብሃል። አችለውም እያልኩ ነው። እቤት ክፉ መንፈስ ገብቷል እና በጊዜ ነቅላ አስወጣ። በዛ ላይ ደግሞ ሌባ ሰው ያስገባል። ይኸውልህ መንፈስ ምናምን የምትለውን ነገር አቁም። አይነን እህቶቼ ላይ ተክለ ከሆነ አይነን ነው ማውጣልህ። አሁን ከዚህ ሂድ። ሲነቃብህ ነው አይደል የምዘላብደው? ቆይ አንተ ይመር አይደለ? አዎ ይመር ነኝ አልኩህ እኮ። አንተ ቤት መጥፎ ሰው ገብቷል፣ የማይጠቅምና ክፉ ሰው፣ በዛ ላይ ሌባ። አሁን ይኸውልህ ከበደ ይመር ዘለቀ የምትለውን አቁምና ወደ ጉዳይ ግባ። ምንድን ነው የፈለግከው? ህይወት አደጋ ላይ ነው። ይኸውልህ ክፉ መንፈስ ከበዋል። ህይወት አደጋ ላይ ነው እያልኩ እኮ ነው። እና በጊዜ ከቤት ነቅለ ማስወጣት አለብህ። ይኸውልህ
አንተ ተሳስተሃል። እኔ የምረዳው ይመር ሳይሆን የምረዳው ይመር ነኝ። አሁን መዘላበድን አቁምና የምረዳን ነገር ንገረኝ። ምንድነው የፈለከው? እኔ ቤትስ ምንድነው የገባው? እየነገርኩ ነው። አንተ ቤት የገባችው ሴት ሌባ ነች፣ አጠቅምህም፣ ትጎዳሃለች። ይኸውልህ እንደኔ ነው ህይወት የምታመሰቃቀልብህ። ትሰማኝ እንደሆነ ስማኝ፣ አይ ካልክ ግን እኔ አያገባኝም። ለሚመጣው እንትን ኃላፊነት ራስ ትወስዳለህ። የትኛዋ ነች ሌባ? ሁለቱ እህቶቼ ናቸው። ዛሬ ደግሞ አንድ አዲስ ሰራተኛ አስገብቻለሁ። እሷን ከሆነ ባይሆን በግልጽ ተናገር። ያቺ ቤት ያለችው አሁን ዛሬ ያስገባሃትን እኮ ነው የምልህ፣ አጭሯ ልጅ። አጭሯ? አንተ እሷን ፈልገን የመጣው? አዎ እሷን የፈለገ። ምን ታረግ መሰለህ፣ እሷን ከዚህ ቤት ነቅለ ከፈለግ አስወጣት። እኔ እንድትገባ ፍቃድ እሰጥሃለሁ። እንዲሁ በሩን እከፍትልሃለሁ። አሁን ቤት ውስጥ ያሉት ሁለቱ ሴቶችና እሷ ብቻ ናት። አንተ በፈለግከው ሰዓት የፈለግከውን ጉልበት ተጠቅመ ገብተህ ይዛት ትወጣለህ። ሌላ ነገር አስበ እንዳይሆን እኔ እዚህ በርጋ ሆኜ እጠብቅሃለሁ። የኔ ጌታ በጣም አመሰግናለሁ። እሺ፣ ሌላ ነገር አስበ ከሆነ እዚሁ እንደምቀብር ወቅ። ምስጋናው ይቆይ። እሷን ይዘህልኝ ከሄድክ እኔ ራሴ አመሰግናለሁ። እስከምትሄድበት ድረስ የትራንስፖርትም እኔ እችላለሁ። ልብሷን ነገ ያለህበት መጥቼ በክብር ቆጥሬ አስረክባለሁ። ገብቶሃል አይደል? ስለዚህ አሁን እንዴት ነቅለን እንደምታስወጣት ሄድ ብለን ሻይ ቡና እያለን እንመካከራለን። ሌላ ተንኮል ግን እንዳታስብ። ፍቅረኛለሽ እንዴ? ነበረ የለም። እንዴ የት ሄደ? ከዳኝ። ወንዶች እኮ ይከዳሉ። እንዴ ሴቶችስ? ሴቶቹ ይተዋሉ እንጂ አይከዱም። መተው እኮ መክዳት ነው አይደል እንዴ? ሰው ፈልጎኝ ከመጣ አላቃትም በሉ። እሺ እንዴ እዚህ እንዳለች ደግሞ ማን ያውቃል? ጥላዬ ያውቃል። ጥላዬ ደግሞ አይፋታኝ። እንዴ ጥላሽ ባልሽ ነው? አይደለም ጥላዬ ብቻ ነው። ጥቁር ጥላ ታውቂያለሽ? አይ እኔ አላውቅም። የጅብ ጥላ ታውቂያለሽ? አይ አናውቅም። ስትደርሱበት በደንብ ታውቁታላችሁ። የት ነው የምንደርሰው? አሁን ፍቱ። አናውቀውም ለማለት ነው እንዴ? አሁን ይልቅ ተነሽ ነው ውሃ አምጪልኝ። ትሰማያለሽ? እሷ ሌባ ነች። እሺ ሳዘርፋችሁ ቶሎ አስወጧት። ሌባ አይደለችም፣ አትሰርቅም። እሷ ከኔ በላይ አታውቂያትም እያልኩሽ እኮ ነው። እሷ የሌቦች አለቃ ነች። እንዴ አንተ ተረጋጋ። ምን ሆነ ነው እንዴ? ምኑን ተረጋጋሁት? የሆንኩትን ማውቀው እኔ ነኝ። አሁን ግቢና ጥሪያት። እሺ እጠራላለሁ፣ ግን አንተ ተረጋጋ። ምኑን ተረጋጋሁት እንዴ? ልታሳብደኝ እኮ ነው። እሷማ አሁን ገና ከመምጣት ወንድሜን ራሱ ልታሳብደው ነው። እሷ በየሄደችበት ሰውን በፍቅር ማሳበር ስራዋ ነው። በፍቅር ማሳበር ነው ያልከው? ኧረ እኔ አላምንህም። አዎ በፍቅር ነው። ሌላ በምን ታሳብደዋለሽ? አሁን እባክሽ ግቢና ጥሪኝ። እሺ እኔ እጠራላለሁ፣ ግን አንተ ተረጋጋሽ። እኔ ምልሽ ሰርቀሽ ታውቂያለሽ እንዴ? አንቺ ሌባ ነሽ እንዴ? አዎ ጊዜ ሰርቄ አውቃለሁ። የጊዜ ሌባ ነኝ። የሰው ጊዜ መስረቅ ሌብነት ነው። እቃስ ግን ሰርቀሽ ታውቂያለሽ? አላውቅም አልኩሽ እኮ። አትዋሺ፣ በቃ ይመለሳል እኮ። በአራዳ ሙድ እቃውን መልሰን አንቺን በሰላም ትቀመጫለሽ። እኔ አልዋሸውም። እሱ ስሜን ሲያጠፋ ነው። እሱ ደግሞ ማን ነው? ጥላዬ ነው። በቃ በሄድኩበት ይከተለኛል። እንደሚከተልሽ አንቺ በምን አወቅሽ? የሆነ ነገርማ አለ። እንደሚከተለኝ ያውቃለሁ። መጥቷል እንደዚህ። ማን ነው እሱ? ምንድን ነው የወሰድሽበት? እኔ ከሱ ምንም አልወሰድኩም። ወስድሻል። አትዋሺ። አልወሰድኩም አልኩሽ አይደለ እንዴ? አንቺ እኮ የእሱን ልቡን አልወሰድሽበትም። ልቡን በወስድማ በምን እድሌ። የእሱ ልብ በወስዶ እዚህ ጋር ታገኘኝ ነበር። እና የት ነው የማገኝሽ? እሱ ጋር ነበረ የምታገኝ። በቃ የወሰድሽበትን ልቡን መልሽለት። እሺ በቃ እሺ። ለማንኛውም ፈልጎኝ ከመጣ አላቃትም በይው። እሺ
ካልገባሽ በቃ ዝም በይ። ፍቅር ደህና ነሽ? እንዴት ነሽ? አንተ እዚህ ለምን መጣህ? የኔ ፍቅር አንቺን ፈልጌ እኮ ነው የመጣሁት። በጣም ብዙ ፈለግኩሽ፣ እስካሁን ግን ላገኘሽ አልቻልኩም። የኔ ጠንበለል እንዴት እንደናፈቅሽኝ። የታውቃኝ ነው ያማል እንዴ? አዎ አሞኝ ነበር። አሁን ሳይሽ ግን ተሻለኝ፣ ተፈወስኩኝ። የኔ ፍቅር አሁን በቃ ወደ ቤታችን እንሂድ። ነይ። ቀልድ ነው በለኝና ልሳቅ። ሳቂልኝ የኔ ፍቅር ሳቂልኝ። ቀልድ ነው እሺ? እንዴ ሂድ እንጂ ሂድ። ሂድ ከዚህ ሂድ ከዚህ ሂድ ከዚህ። ምን ማለት ነው? እኔ አንቺን ትቼሽ አልሄድም እንዴ? ሂድ 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 ወደዛ። ሳቅሽ ራሱ እንዴት እንደናፈቀኝ ሳቂልኝ የኔ ፍቅር። ሂድ 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 በእናትህ ሂድ። ምን ይመስላል በእናታችሁ? ሂድ ከዚህ። ደግሞ ፍቅር አንቺን ሳሊስ ከመሄድ ሞቴን እመርጣለሁ። አንቺን ይዤሽ ነው እሺ የምሄደው። ነግሬሻለሁ፣ እገልሻለሁ። እሺ እምተውሽ እንዳይመስልሽ። መንቅሬ ነው እሺ ማውጣሽ። አልለቅሽም። ትሰማላችሁ? እኔ እሷን ሳሊዝ የትም አልሄድም። እሺ ትሰማኛለህ ወንድም? በግድ የሚሆን ነገር የለም። በቃ አልፈልግም ከተባልክ አልፈልግም ነው። በቃ ዝም ብለህ ሂድልን። ይኸውልሽ ሌላ ችግር ሳይፈጠር ቀጥ ብለሽ ገብተሽ ይዘሻት ውጪ። አለበለዚያ ግን ራሴ ገብቼ አንጠልጥዬ ነው እሺ ማውጣት። ሌባ ናት አልኳችሁ እኮ ለምን አሰሙኝም? አስወጧት እኮ ነው እያልኳችሁ ያሉት። ቅድም ፍቅረኛዬ ናት እወዳታለሁ፣ የልቤ ንግስት ስትል አልነበር እንዴ? አሁን ደግሞ እዚህ ሌባ ናት ብለህ ትበጠብጣለህ። ምንድን ነው የምትለን? እና ደግሞ ንብረቴን ወስዳብኛለች። ንብረቴን ሳሊዝ ከዚህ የትም አልሄድም። እሺ ንብረትን እዛ ሄደክ ጠይቃት። እዚህ ግን ግቢ አትበጥብጥ። አንቺ ዝም በይ፣ ነግሬሻለሁ። ስርዓት ይኑርሽ። ይኸውልህ ወንድሜ ከመጣ ይረግጣል። አሁን ከዚህ ብትሄድ ነው የሚሻለው። እናንተ ምንድን ነው የምትሉት? ቆይ እኔ እሷን ሳሊዝ የትም አልሄድም። አይገባችሁም እንዴ? እኛ ቤተሰባችን ናት። እሷን አሳልፈን ለማንም አንሰጥም። ትሰሚያለሽ? አንቺ ቤተሰቧ ልትሆኚ ትቻለሽ። የኔ ግን ሚስቴ ነች። እሺ ትዳሬ ነች። እኔ እሷን ሳሊዝ የትም አልሄድም። እሺ አዎ የኔ ነበረች፣ አሁንም የኔ ነች። እሺ አዎ ወደፊትም የኔ ነች። አንተ በቃ አልፈልግም ስትባል አይገባም። እንሂድ ከዚህ። አልወጣም። ውጣ ብትሉኝም ምንም ብትሉኝም አልወጣም። እሺ ደግሞ ምን እንደምታመጡ አያችኋለሁ። እሺ ካልሆነ ገብቼ አንጠልጥዬ ነው ማውጣት። አሁን ግቢና ጥሪያት። ትሰማኛለህ? አንድ ጥሩ ምክር ልምከርክ። ከዚህ ብትሄድ ይሻላል። ወንድሟ ከመጣ ሽባ አድርጎ ነው የሚያስቀርክ።
ፈልገሽ ነው? በርኩኛል በእናትህ። ይኸውልሽ ከበረደሽ ተነሽና እዛች ጋር ትተሽ አብረን እንተኛ። አይ እኔ ላይ እንዳትተኝ። ተነሽ። በቃ እኔ በስነ ስርዓት ይኖርሽ። ተነሽ። ተመችቶኛል። ጉልበት ነው። ይኸውልሽ ጉልበት እንድትጠቀም እንዳታረጊ። ተነሽልን ብዬሻለሁ። ተነሽ። አተበርኩ ይኸው ልበሽ እራስሽ። ምንድን ነው እንደዚህ የምትጠቀልለኝ? ሆይ አብረን እንተኛ በቃ። በቃ ተኝ። እንደዚህ ተኝ። እኔ እንደዚህ ይዤሽ እተኛለሁ። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ተመቸሽ? ነገ ልትሄጂ ነው? የትም ሄደው የትም አልሄድም። ሀሳቤን ቀይሬ አሁን እሄዳለሁ እቃዬ እንዳታመጡ እያልሻት ነበር እንዴ? ከዚህ ቤት ልቅርቅ አለ አብረን አንቺም አትሄጂ ከሆነ አንበሷ ሚስት ጠርቼ ነቅላ እንድታስወጣሽ ማለት ወንድ ነች እሷ። እስቲ ታስወጣኝ። ታስወጣሻለች። እስቲ ወንድ ነች። ለዛም እንደኔ የምታዝንልሽ እንዳይመስልሽ። ወንድ ነች። ቀጠች ነው የምታስወጣሽ። ወንድ ነች። እስቲ ታስወጣኝ። ወንድ ነች፣ ሴት ነች ምናምን አለ። ጀግና ነች እሷ። በቃ ጀግና ነች እሷ። ጀግና ብቻ ካስወጣች የጀግኖች ጀግና ነች። አብረን እንዳይዋለን እንዴ? ምን ማለት ነው? እንዳለሽ ያደረገ ተኝ አተላይ ነው ተኝ ተኝ ሽሩር እያስተኛሻለሁ። ደስ ሲል ለማንኛውም ማለት ነው በሰላም ተነስተሽ አብረን እንግባ። እንደዘጋው አብረን እንገባለን። አብረን እንግባ። አንድ ዜና ሌላ ዜና ይቼ ይመጣል። በቃ ከጠዋት ዜና ይቼ ጠዋት እመጣለሁ። ሄሎ እንዴት አመሹ ማማ? ሰላም አመሹ? ያው እኮ ሚስቴ እናቴ ልጠይቅ ብላ ከሄደች ዛሬ 3ኛ ቀኗ ነው። እኔ ደግሞ ቤቱ ሊበላኝ በቃ ያው ምግብስ ያው ውጭ በልቼ ገብቻለሁ። ቤቱ ግን በቃ ፈራው 3 ቀን ሙሉ ብቻ እና ማማ በቃ ነገ በጠዋት ላቋት እና ማማ ነገ በጠዋት ላቋት አደራ። ያው እሷ ጋማ ቅድም ደውያለሁ ግን ያው እናቴን እስቲ ንገራት ይከፋታል ጥያት ከመጣሁ ስትለኝ እኔም ደግሞ እስቲ ለእርሱ ልንገር ብዬ በቃ ሰላም ደሩማ ትመጣልሻለች። ነገ ነቅላ ታስወጣሻለች። ምንድን ነው ያልከው? ነገ ትመጣልሻለች ከዚህ ቤት። እሷ ጀግና ነች። እስቲ ታስወጣኝ። ከዚህ ቤት አልወጣትም። አንቺን ካባረረች በኋላ እሷን ደግሞ አባራታለሁ። ሰበፈ ማለት በቃ ቀጥቅጣ ታስወጣሻለች እኮ። ጀግና ነች እሷ። ታስወጣኝ እንዳያለን። በአንድ ጥፊ አዙሬ ይኸውልሽ ፌንት አሰርቼ ነው ሌሊቱን ሙሉ እንድታነቂ የማደርገው። ወንድ ነህ ንካኛ፣ ንካኝ። ወንድ ነህ አሁን ነቂም ብለሽ ችለሽ የምታንቂኝ ጭራሽ እንደዚህ ተናነቀለ።